ይሁን ሀሰት ይሁን አታውቁም። ገብተህም ወይም አልጋ ውስጥ እግር ይዘህ ፍቅር ጨዋታ ላይ አላየህም፣ አልተመለከትክም። እውነታውን ነገር ነው እየተናገረ ነው። ለሚዲያ ፍጆታ ግን የማይደረግ ነገር ያልተጣሉትን ተጣልተው ይመጣሉ። ብዙ ነገሮች ይሰራሉ። አሁንም የጃኒና የጆን ዳንኤል ጸብ እኔ አላምንበትም። እውነት ትክክለኛ መረጃ አሁን እንልካል ያሉት መረጃ እውነት ያ ነገር ከወጣ አዎ እውነትም ጸብ አላቸው። ያ ካልሆነ ጸብ አላቸው ብዬ አላምንም። የማይደረጉ ነገሮች ለመሸቀል ሚዲያ ላይ ለመሸቀል የማይደረጉ ለምን ካሳለፍናቸው በግለሰብ ደረጃ ለራሳቸው ስለሆነ ሊያደርጉት ይችላሉ። ብዙ ድራማዎችን እኮ አይተናል። ይሁን በተለይ ይህን ትምህርት የሰጡን ትልልቅ ሴቶች ናቸው። ትልልቅ ሴቶች እዚህ መጥተው ተጣልተው ተባላም ብለው ነገሮችን አያይዘው ምን ብለው ብዙ ነገር አሳልፈናል። እንግዲህ ከዋትስአፕ ጀምረ ፌስቡክ ድረስ እዚህ ቲክታክ ድረስ አለን። ያ እስከሆነ ድረስ እነዚህ ልጆች ጫጫታውን ለመቀየር ሊሆን ይችላል። ያ የፈለጉትም ነገር ሊኖር ይችላል። አላቅም። እውነታው ነገር ግን ሁለታቸውም ወጥተው ፊት ለፊት ሲነጋገሩና የተለያየ ሚስጥር ሲወጣጡ ያን ጊዜ መጣላታቸውን አላምንም። አዲስ ታይምም ሊል የኔ መፍትሄ ገባኝ። የጃኒና የአዶናይ ልጨርስልህ። አንተ የጃኒና የአዶናይ ጉዳይ ያለ ሚዲያ ላይ እንደ ባልና ሚስት ይመጣሉ። ከጀርባ በኩል ግን ምን እንዳለ አታውቁ። ያንን ለማለት ስለፈለገ ነው። ለምሳሌ አንተ አሁን ኮምፕሊት ድራማ ሊሆን ይችላል። ሆን ግንኙነታቸው ለኮንተንት ሊሆን ይችላል። እኔም ደግሞ ሀሳብ ልስጣ። ሰማኋችሁ እኮ እናንተ። እኔም ደግሞ ሀሳብ ልስጥ። ምን መሰለህ፣ አሁን ለምሳሌ እኔ በማምነው በእኔ የኔን ነው። እናንተ ሀሳብ ሰጣችኋል፣ የኔንም አስጨርሱኝ። አጠር አድርጌ ነው የምናገረው። አንዱ የጣለውን አንዱ ሲያነሳው የምንበሳጭ ሜንታሊቲ ያለን በተለይ ወንዶች በማንነታችን ነው። ሴቶችም ወንዶችም እንደዚህ አይነት ባህሪ ያለን። አንዱ ጥሏል፣ ማትረቢ ሴት ነሽ ምናምን ብለን ጣልናት። ያቺ የጣልናት ሴት አውትሻይን አረገች፣ አማረባት፣ ጸዳለች፣ ክብር አገኘች ተባለች። ብዙ ሰዎች ድምቀት ሆነች፣ ነገሮቿ ሁላ ተስተካከሉ። እነዚህ አይነት ነገሮች በሚፈጠርበት ጊዜ ነው እንደ ብዬ ደግሞ እቺ ዱቄታምማ አውትሻይን አርጋ እኔ አፈር በልቼ የማይሆን ነገር ነው ብዬ ላስብ ይችላል። ብዙ ወንዶች ይህንን አስተሳሰብ እናስበዋል። ውሸት ምንም ማለት ኤክሳችን አፈር እንድትመስል እንጂ ኤክሳችን አውትሻይን አርጋ ከእኔን ከቨር አርጋኝ እንድትኖር የምንፈልግ ፈቃደኛ የሆንም ብዙ የለን። ዳብን ሰይድ በጣም ይሄን ነገር አውጥታ ልትናገር የቻለችበት ምክንያት እውነት ባይኖራት እሷ እንደሚያስወቅስ መረጃዎች እያሉ ብዙ ነገሮች እያሉ ሪስክ ወስዳ መታ እንደዚህ አታረግም። ሪስክ አትወስድም። ሴት ልጅ ብዙ ጉድ ካላት አደባባይ መጣ ሪስኳን ይዛ መጣ እንደዚህ አትመጣ። ላሽ በላይ ከጆን ዳንኤል ጋር ስላለው ነው የምታወራው አይደል? ላሽ በላይ ነው የምትለው እኔ እሱን አምናለሁ። እሱ ነው ሌላውን እኮ እያልኩ አይደለም። ጃኒና ጆን ዳንኤልማ ተጣልተዋል ብዬ ነው ማምነው። እኔም እዛ ላይ ችግር የለም። እሱ ነው ሌላ ድራማ ይፈጠራል። ኖ ከእንትና ጋር ነው ከአዶናይ ጋር ግን ሪል ጆከር ጊዜ አንድ ጊዜ ቆይ ከአዶናይ ጋር እና አዶናይና ጃኒ ግን ሪል ሪሌሽንሽፕ አላቸው ብዬ አላምንም። ለምን መሰለ? ለኮንተንት ይመስለኛል አንዳንድ የማየው ነገር ማለት ነው። ሪል የሆነ አላየው ደግሞ እሱም ደግሞ በአደባባይ ጃኒ ፍቅረኛ አይነች ብሎ አስረግጦ አልነገረንም። በዛ ምክንያት እኔ አላምንም። አሁን ያለው ወሬ ተግባር አይበልጥም እንዴ? በተግባር አብራለው ያለ ከሚቀጠቅጥ ኮንተንት ቢሆን ተግባር የሚያሳየው ነገር አይበልጥ እኮ ኮንተንት ይኸውልህ፣ የቪዲዮ ኮንተንት ስለዚህ ሰዎች ጥያቄውን ጠይቅልኝ። አዲስ ታይም ፍቅረኛ እንደሆነ ኮንተንት ቢሆንስ ነው ኮንተንት ቢሆንስ ከካሜራ ጀርባ አንተ ማግኘት ዘይታል አረጋግጣል። ያንን ነገር እኮ ምንም ነገር የለም ማለት እዛ ከሆነ አዶናይ ወጥቶ ጃኒ ፍቅረኛ ነች ብሎ ቢነግረን ደስ ይለኝ አለ ሲነገር ሁሉም ያውቃል በግልጽ ማለት ነው። ፍቅረኛ ነች ስለሚያገኙበት ይቀጥሉበታል። እሱን አይደለም እኔ አሁን እያልኩ ያለሁት። ሌሎቹም ሀሳብ ስጡ እናንተ። ሌሎቻችንም እችን ልበልና እኔ ላቁም። ይኸውልህ ዮኒ፣ ምናልባት አንተ ሁሉንም ነገር ታውቃለህ። ለሚዲያው አዲስ ሰው ነህም ወይም የማታውቀው ነገር የለም ብዬ ማለት አልችልም። የእነሱን ጸብ አሁንም እኔ አላምንበትም። 4 አይነት ነገር 5 አይነት ነገር አለው። እሱ ሲመጣ እሷ ትጠፋለች፣ እሷ ስትመጣ እሱ ይጠፋል።
ያ ከሆነ ሁለታቸውን በየቤታቸው ከፍተው መነጋገርና መረጋገጥ አለባቸው። የሁለታቸውን ደጋፊ የጆን ዳንኤልም ደጋፊውን ይዞ በዛ መሄድ ያለበት፣ እሷም እንደዚህ። ያ ካልሆነ ባን አካውንቱ ባን ለሚለው ማስደረግ ትችላለች፣ ማድረግ ትችላለች። በዚህ አጀንዳ አሁን 5 ቀን 6 ቀን ህዝቡ እየታመሰ ነው ያለ። ለምን እንደተፈለገ ለ4 ለ5 ዓመት ነገሮች ይፈልጋሉ። እኔም ማምነው ሁለታቸው ወጥተው ለተደረገው ነገርና ለተገፋፉት ነገሮች መልስ ሲሰጣጡና ያላቸው ሚስጥሮች ሲወጣጡ ብቻ ነው። ዛሬ ተጣልተው እኛ እየተፋጨን እዚህ በጀርባ በኩል መጥተው 10 ሰዓት ሳይል በተጣሉ 10 ሰዓት ሳይሆናቸው ታርቀናል ብለው መጡ። ታርቀናል ካሉ በኋላ እሷ መጣ ደግሞ መልስና ምላሽ ትሰጣለች። እሱም በጎን ባሽሙር መልኩ መልስና ምላሽ ይሰጣል። እንዴት ይሆናል? አይሆንም። አሁንም እሷ የፈለገችውን ነገር ሊኖር ይችላል ወይ የመንግስት አካል ይህን ነገር ፈልጎት ሊሆን ይችላል። ስለዚህ ይህን ነገር እኛ ጣርተን ደግሞ ለህዝቡ ማቅረብ፣ ህዝቡ ሰላም እንዲያገኝ ማድረግ የኛ ስራ ነው። አመሰግናለሁ ስላደመጣችሁኝ። እኔም ጆከር ባይዞ አንተ ባልኩ ሀሳብ ላይ እኔም አላምንም በ3 ነገር። አንደኛው ሽንት ቤት አልመሰለኝም፣ ሜዳ ነገር ይመስላል። ሁለተኛው ደግሞ ራቁታን ሽንት ቤት ሄዳ አዶናይ አስችሎት ስልክ እንድታወራ ያደርጋል ብዬ አልጠብቅም። ሶስተኛው ደግሞ የተጣላውን ሰው እንዴት ቤቢ ብሎ ሴቭ አደረገው ስሟን ገባ? የተጣላው በእነዚህ 3 ሎጂኮች የተነሳ አልተጣሉም የሚል እምነት ነው ያለኝ በእኔ በኩል። ይሄ ለማለት ነው። ኦኬ ቤቢ ያለበት እንግዲህ እሷ ያለችበት አይደለም የወጣው እንዳየ ነው። ምንድነው ጃኒ ቤቢ ቡ ነው የሚለው ራሱ ቡል ረስታል ብራዘር። ጃኒ ቤቢ ቡ ነው ያዘ። ትክክል ነው። አስበዋል። ከሌላ ችግር ሆኖ እንዴት ነው እንዲህ ሴቭ አድርጎ የሚያስቀምጠው? የቆየ ድምጽ መሆኑ የምታውቀው በዛ ነው። አሁን እንግዲህ ድምፁ እኮ የሽንት ቤት አይመስልም። በደንብ አዳምጡት። ንፋስ አለው ድምፁ። እንደዚህ ነው። አንዴ ወገኔን ነገር እንዲሰሩ ትልቅ ነገር እስከ ጀርባ በኩል የከፈላቸው ሰው ካለ ታርጉ። ይሄ ነው እንግዲህ የሰማነው ጆከር ቤት ምንም ትርጉም ምናምን አያስፈልገውም። ህዝቤ በጆኒ እና በጃኒ ሲጨቃጨቅ የኢትዮ ኤርትራ ጦርነት ጀመረ እንዴ? አሁን አይቀርም። ስለዚህ እኔም እኮ እያልኩ ያለው ለህዝቡ ማቅረብ ግዴታችን ነው። ሌላው ደግሞ ያላመንኩት ምንድን ነው ቪዲዮ ነው አለ እየተሰራብን። ቪዲዮ ከሆነ እሷን ለምንድን ነው ራቁቴን ነኝ የሚለው መግለጽ ያስፈለገው? ቪዲዮ ከሆነ ለምንድን ነው እሷ ራቁታ መሆኗን መግለጽ ያስፈለገው? ቪዲዮ ነው ከወገብ በላይ ራቁቴን ነኝ እንዴ ልትል ቻለች? ቪዲዮ ከሆነ እያያት ነው። ለምን ራቁቴን ነኝ ትላለች? እሱ እኮ ቪዲዮ ነው አለ ያወራ ነው በቪዲዮ ነው። ግን እሷ ደግሞ የምታወራው እዛ ላይ ራቁቴን ነኝ አለች። ቪዲዮ ከሆነ ለምን መግለጽ አስፈለገ ነው? ኤኒዌይ ለመዋሸትም ኖሌጅ ያስፈልጋል። ባይዞ ግን ተበልቷል። እኔ በልቼዋለሁ። እኔም በልቻለሁ። ለዛ እኮ ነው ትንሽ እንትን ብለው እንጂ እንዲያውም እኔ ጆንን ክሻው ፋሚሊ ዮኒ ዳግመኛ ምናምን ሸቤ እንዳይገባ ምናምን ተብሎ ይጨበጨበልኛል። ክሶታል ተብዬ እኔ ካሳውን አይደለሁም። እውነት ካለው እውነት ነው። አከተም ምንም ማድረገው ነገር ልረገው አልችልም። ሌሎቻችሁ ሀሳብ ስጡ። እስኩዬም ወንዴም ምናምን በዚህ ጉዳይ ላይ ዴቫ የምትሉት ካለ ሀሳብ ስጡ ካላችሁ ያው እንግዲህ ሀሳብ እንስጥ። በእርግጥ ሚጣናቸው ከኔ በኋላ አይደል የመጣው እንዴ ወንድማችን? አሁን ጸጥ ባለበት ዴቭ ይቀድመኛል። እኔም ለነገሩ ኧረ ችግር የለውም። ቅድሚያ ለሴቶች ነው። ዴቭ እኮ ለስላሴ የዮኒ ሻሽሽ ማለት የጆከር እንዲህ ነው ከተመቼ ከዚህ ፕሮግራም ማለት ነው። እና ዮኒሻ ድገማው እንዴት ነው በቪዲዮ ያለችው? እሺ ይቅርታ ቤተሰብ፣ አሁን ቪዲዮ ላሰማችሁ ነው። ሱፐር ተመችቶኛል። ወይ ማ ፋሚሊ ቀጥይ፣ ትርጉሙን ሴቶች ተርጉሙት። ትርጉሙ ተመችቶኛል። ሲጀመር የተጣሉት የውሸት ነው ምናምን የሚባለው የውሸት አይደለም። ልጁ በጣም ዲስሪስፔክት ያደርጋታል። በብዙ ቪዲዮዎች አይቻለሁኝ እኔ በራሴ ማለት ነው። የተለጠፉ ቪዲዮዎችም አይቻለሁ። ዲስሪስፔክት ልጁ ልቡ እንትን ያለ ነው ኦፍኮርስ። እና እዚህ ጋር መጥቶ ለጆከር ራሱ ምንድን ነው ያለው? በቀደም ውይይት ላይ
ቪዲዮውን ጆከር ላንተ ልላክልህ አለው። አንደኛ ደረጃ ገርል ፍሬንድህ የነበረች ልጅ እንዴት ትቀርጻለህ? ገባ? ከእንደገና ደግሞ አሳልፈህ ለጆከር ልስጥ ለአንተ ልላክልህ። ጆከር ሌላ ሰው ነው ብሏል። ጆካ ቅጁን ልላክልህ። እኔ ውሸት አላውቅም፣ ለሀቅ ነው። በውስጥ ልክልሃለሁ ጆከር ስትባል ውስጥ ልክልሃለሁ ያለኝ የድምፅ ቅጁን እንጂ ቪዲዮውን አለ። ሰው ላይ ቪዲዮ ያለቃል ማለት ነው። እዛ ሸፍኜ ልክልሃለሁ ይህንን የሚለውን በምንድን ነው የሚሸፍነው? ልብ ቅርጽ አድርጎ ልብ ቅርጽ ነገር ሊሸፍነው አውደው ማድረግ ይችላል። ከወገቡ በታች አድርጎ ነው የሚልክልን። ስለሚወዳት እንዳያይበት ነው ሸፍኖ የሚልከው። እንደዚህ አይነት ፍቅር አያገባኝም፣ ግን እዛ ጋ ያለውን ነገር እኔ ማውጣት እችላለሁ። እዛ ላይ አንተ ትችላለህ። አምሹር ማውጣት እችላለሁ። እልክልሃለሁ አለኝ አይደል? መጨረሻ ላይ ምንድን ነው መጀመሪያ ሽሽሽ የሚለው ነው ቮይስ የላከልል አንተ የእርቃ ቪዲዮውን አልክም፣ ግን ሸፍኜ እንትን ድምፁን እልክልሃለሁ። አጣች ገባ አይደለም? እሺ ቀጥይ እንጂ እስኩዬ ቪዲዮውን እልካለሁ አላለም። እንግዲህ ሁላችንም ለነገሩ የዛ ሰዓት እኔ ሞቅ ብሎኝ ነበር። ሁላችንም ነው በጣም ሳይድ ይዘን ተማሙቀን ስለነበር ሚስ አድርጌው ሊሆን ይችላል። እንደዛ ነው የሰማሁት እኔ። ሌላው ደግሞ እንዲያውም አታሳያት እንዳይዘጋብህ አታሳይ አለው ጆከር ይለዋል ማለት ነው። ለማሳየት ሁሉ እንትን እያለ ነበር እና ይሄ ይወዳታል ምናምን። ለምትወደው ሰው ሪስፔክት ታደርጋለህ፣ ትሳሳለታለህ የምትወደውን ሰው። እሷ ወታ ምንድን ነው ያለችው? እንትኔን አዘጋብኝ፣ አካውንቴን አዘጋብኝ ስትል ነው አይደለ? ያልተጠየቀውን ነው እያወራ የነበረው። እሱ ፓርት ላይ የጸባቸው የውሸት ነው የሚለውን እንትን ያደርገዋል ማለት ነው። የእውነት እንደተጣሉ ነው የሚያሳይክ። በነጋታው ደግሞ ወጥተው ይቅርታ ወዲያው ገና እኛም ሳናብላለው ሳንሄድበት ሳንሰማው ወደ ተታርቀናል ማለታቸው እሱ ነው ኮሽናብል ነው ኦፍኮርስ። ሌላው ግን የአሁን አዲስም ሲል የነበረው ከአዶናይ ጋር የውሸት ነው ሪሌሽንሽባቸው ለኮንቴንት ክሬት ለማድረግ ነው። እሱ ነው ያስታውቃል። ሚስቴ ባሌ እየተባባሉ ነው፣ እንደዚህ አይነት ፍቅረኛ ይስጣችሁ የሚንከባከብ ምናምን ትላለች። አቅፏት ሽኮኮኖ ምናምን አርጓት ሲሄዱ ምናምን ካፖስ እንደሆኑ በደንብ ያስታውቃል። ከእንደገና ለውሸት የምታደርገው ነገር ለድራማ የምታደርገው ነገር የሆነ ሰዓት ላይ እንትን ይላል ይወጣል እኮ። የውሸት መቼም ቢሆን እንትን አይልም፣ ቆይቶ መውጣቱ አይቀርም። እና የሁለቱ ግንኙነታቸው የውሸት ነው ብዬ አላምንም። ግን ኦፍኮርስ እሱ አሁን ጎንደር ሄዶ ከተደውላለት ከሆነ ሊሰማው ይችላል። ግን በዚህ ሰዓት ግን አብሯት ሆኖ ወይንም የጽሞና ሰዓት አድርጎ ማድረግም የእነሱን አሁን እኛ ግምት ነው እንጂ የምንሰጠው ምንም መናገር አንችልም። ኦፍኮርስ ወጥቶ ግን በአካባቢ ቢያደርጋት ደስ ይለኝ ነበር። እንደኔ እንደ እስከዳር ወጥቶ በቃ ልጅቷን እኔ አውቃታለሁ የሚደዋወሉትን በውክልናው ምክንያት ነው ምናምን ብሎ ቢወጣ ደስ ይለኝ ነበር። ያ ግን እንትና አዶናይ እኮ አሪፍ ዘፈን ከፍተዋል። ታምራት ደስታ ሰው ኑሮሽ እንደሌለ ለይምሰል መጣኔቱ ብሎ ያለው እኮ መልሳለሁ። በስሱ ማስረዳት መስራት ትቺ ሁሉንም በስርዓቱ ብሎ መሴጅ አለው። አልተናገረውም፣ የውስጡን አላወጣውም። በቤት እንጨርሰዋለን ነው። ለህዝብ ምዕመናን ግን መሴጅ ልኮልናል። የሆነ የተደዋወሉት ነገር አለ የሚል ነገር አለ። መደዋወሉ ሰዎች መለያየት አይችሉም፣ በጣም ይዋደዳሉ ማለት ነው። ገብቷል። አሁን ጆከር ቻሌንጅ የማደርገው ምንድን ነው? ከጥያቄው ጋር አልሄደም። ገብቷል። አንተ ከጠየቀው ጋር እሱ ካለው ጋር አልሄደም። እኔ አላዘጋው ማለት ይችላል። ገብቷል። ጆከር የጠየቀው ስፔሲፊክ አድርጎ አንተ ነው ወይ ያስመታት፣ አንተ ነው ወይ የመታት ነው። እሱ የመለሰው ምንድን ነው? ቆይ እንዲያውም ጡቷን ክሮፕ አድርጌ ልክላለሁ ላ ነው ያለው ቪዲዮ አለ። ሌላው ደግሞ ማግኘት እንትን ያለው እጇን ቆራርጣ ብራዘር አንተ ትሰማዋለህ እኮ ቁጭ ብለህ ስትሰማው። እስኮ አንድ ጥያቄ ልጠይቅሽ። የሁለታችን የሶስታችን ጭቅጭቅ ባናደርገውም ደስ ይለኛል። ቆይ አንዴ ልጨርስና እችን እንታረሳው። ሌላው ደግሞ ያለት ነገር አንተ በጠየቅከው
እሷ ራሷን እንደምትቆራረጥ እንለያይ ስላት እንለያያለን ስላት ራሷን ቆራርጣ ብሎ የተቆራረጠ ቪዲዮ ፒክቸር ነገር ሲያወጥ እንደውም ተውተው በቃ ይበቃል እየሰጠች ነው ማግኘት ገባ። አይ ማንን ማስወረድ እንዳለ ቤተሰቦቼ ናቸው። ማፍሰስ አልችል ቤተሰብ አውርድባታለሁ። የሆነ ሰው ሀሳብ እንትን ብላችሁ ማግኘት እኔን አውርደኝ። አንተ ሻዕቢያ ነን እዚህ ሰዓት